በተወለዱ በሶስተኛ ሳምንታቸው መራመድ ጀምረዋል። በስምንተኛው ሳምንት ወይም በሁለት ወራቸው በትክክል አፈተው በደንብ መናገር ችለዋል። በጥቂት ሳምንታት መሄድና መናገር መቻል ብቻ ሳይሆን በአየር ንብረት ማዘዝ፣ መችና የት ቦታ ዝናብ መዝነብ እንዳለበት መወሰን ለእርሳቸው እጅግ ቀላል ነገር ነው። እጅግ በጣም አስገራሚው ነገር ደግሞ እኚህ ሰው እንደ ሰው ቢበሉም ቢጠጡም በሕይወት ዘመናቸው ሳሉ ወይንም እስከ ልፈት ሕይወታቸው ቀንም ቢሆን መጸዳጃ ቤት የሚባል ተጠቅመው አያውቁም። The first Kim ruled North Korea as if he were their god. ውድ ተከታታዮቻችን ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እየጠየቀን ለዛሬ አንድ አጃይብ የሚያሰኝ ታሪክ እናገራችሁ። በዓለም ላይ ያለ የትኛውም ዜጋ ስለ ኒውክሌር መሳሪያ ሲሰማ ቀድሞ ወደ አእምሮ የሚመጣው ሰሜን ኮሪያና እንደ ቀላል ነገር በየሳምንቱ ኒውክሌርን በመተኮስ የሚዝናናው ወጣቱን መሪዋን ነው። ሀገሪቷ ራሷን ከተቀረው ዓለም አግልላ ለብቻዋ እየኖረች ያለች ሀገር ስትሆን ሀገሪቱ የኒውክሌር ቦምብ ማበልጸግ እንድታቆም ተደጋጋሚ ዛቻም ከልዕለ ኃያላቱ ሀገራት ሲደርስባት ቆይቷል። የሀገሪቱን ኢኮኖሚ የሚጎዱ ከባድ ማዕቀቦችም እስከዛሬ ድረስ እየተጣሉባት ይገኛሉ። ሰሜን ኮሪያ ግን ለእያንዳንዶቹ እርምጃዎች የከፋም የኒውክሌር አጸፋ ልትመልስ እንደምትችል ስትዝት፣ እንዲሁም አሜሪካንንም ሆነ ሌሎችንም ፈርጣማ ጡንቻ ያላቸውን ሀገራት እንደማትፈራ በይፋ ስትናገር ቆይታለች። በርካቶች አሁን ላይ በስልጣን ላይ ያሉት ኪም ጆንግ ኡን አባትና የቀድሞ የሰሜን ኮሪያ መሪ ስለነበሩት ኪም ጆንግ ኢል ሲሰሙ ይደነቃሉ። ቀላል የማይባሉ ሰዎችም ይህ ከልብ ወለድነት የማይዘል የተጋነነ ገደል ነው ሲሉ ይተቻሉ። ሆኖም ይህ ከሰሜን ኮሪያ ውጭ ላሉ ሰዎች ነው። በዛች ሀገር ያሉ ሰዎች ግን ይህን እውነት በሚገባ ያምናሉ። ይህ ለአብዛኛው የዓለም ሰው እንግዳ የሆነውና በሕዝቡ ዘንድ የሚታመንበት እውነት ምንድን ነው የሚለውን ለማወቅ ከውልደታቸው እስከ ለተሞታቸው ያለውን ገድል አለፍ አለፍ ብለን እንመልከት። በመላው ሰሜን ኮሪያ የባኩ ማውንቴን ኮከብ በመባል የሚታወቁት ኪም ጆንግ ኢል በተወለዱለት አንድ አዲስ ደማቅ ኮከብ ላይ ታየ። የተዋበ ቀስተ ደመናም ሰማዩን አስጌጠው። እናም ሰውየው ለዛች ምድር ከላይ ተልከው የመጡ መሆኑን ትውልዱ ያውቁ ዘንድ ከውልደታቸው አንስቶ አስተዳደጋቸው ከሰው የተለየ ሆነ በማለት ይታመናል። ኪም ጆንግ ኢል ሰሜን ኮሪያን ለአያሌ ዓመታት መርተው ስልጣናቸውን ለወጣቱ ልጃቸው መስጠት ይህችን ዓለም በሞት እስከተለዩበት ጊዜ ድረስ በሰሜን ኮሪያ እንደ አምላክ ሲታዩ ኖረዋል። እናም ሁሉም ዜጋ እኚህ ሰው በተወለዱ በሶስተኛው ሳምንታቸው መራመድ መጀመራቸውን እንዲሁም በስምንተኛው ሳምንት ወይም በሁለት ወራቸው በትክክል አፈተው በደንብ መናገር መቻላቸውን ለአፍታም ውሸት ነው ሳይል አምኖ የሚሟገትበት ነው። ምን ብቻ በጥቂት ሳምንታት መሄድና መናገር መቻል ብቻ ሳይሆን በአየር ንብረት ማዘዝ፣ መችና የት ቦታ ዝናብ መዝነብ እንዳለበት መወሰን ለኪም ጆንግ ኢል እጅግ ቀላል ነገር ነው። ካደጉም በኋላ በ3 ዓመት የዩኒቨርሲቲ ቆይታቸው በተለያዩ ጉዳዮች ላይ የተጻፉ ከ1500 በላይ መጽሐፍትን አሳትመዋል የሚለውን መላው የሰሜን ኮሪያ ሕዝብ አሜን ብሎ የተቀበለው ነገር ነው። እጅግ በጣም አስገራሚው ነገር ደግሞ እኚህ ሰው እርግጥ ነው እንደ ሰው ቢበሉም ቢጠጡም በሕይወት ዘመናቸው ሳሉ ወይም እስከ ልፈት ሕይወታቸው ቀን ድረስ ሽንት ቤት የሚባል ተጠቅመው አያውቁም የሚለው ነው። ይህን የሚጠራጠር አሊያም እውነትነቱን የማያምን ሰው ካለ ግን የሰሜን ኮሪያውያን የዘላለም ጠላት እንደሆነ ይወቀው። እኚህ ሰው በሕይወት ዘመናቸው በሆሊውድ ፊልሞች እጅግ የተለከፉ ከመሆናቸው የተነሳ ከ20 ሺህ የሚበልጡ ፊልሞችን የሰበሰቡ ሲሆን ከዚህም የተነሳ የፊልም ጥበብ መጽሐፍ አሳትመዋል። በአንድ ወቅት እንደውም ጎዜላ የሚባለውን ፊልም ካዩ በኋላ ይህን ፊልም ለሕዝባቸው በሚሆን መልኩ እንደገና እንዲዘጋጅ ፈለጉ። ይህን ፊልም በማዘጋጀት በኩል ማን ሊያግዛቸው እንደሚችል ሲያስቡ በባላንጣቸው ደቡብ ኮሪያ የሚኖሩ ሁለት ታዋቂ የፊልም ባለሙያዎች ታወሷቸው። እሳቸው መንገዷቸው። በዚያች ቅጽበት ኪም ጆንግ ኢል እነኚህ ሁለት የፊልም ባለሙያዎች ከባላንጣቸው ደቡብ ኮሪያ በምስጢር ታፍነው እንዲመጡ ቀጭን ትዕዛዝ ለደህንነት ክፍሉ ሰጡ።
ትዕዛዙን የተቀበለው የሰሜን ኮሪያ ደህንነት ክፍል እንደ አምላክ የሚቆጠሩትን መሪ ትዕዛዝ ተቀብሎ በከፍተኛ ሁኔታ የሰለጠኑ አፋኝ የደህንነትና የስለላ ባለሙያዎቹን ወደ ደቡብ ኮሪያ ላከ። ከቀናት በኋላ ሁለቱ የደቡብ ኮሪያ የፊልም ባለሙያዎች ምጥ ይግቡ ስምጥ ሳይታወቅ ተሰወሩ። እውነታው ግን ቤተሰብ፣ ስራ ባልደረቦችም ሆነ የሁለቱ የፊልም ባለሙያዎች የቅርብ ሰዎች እንኳን በማያውቁትና ባልሰሙበት ፍጥነት የሰሜን ኮሪያ ደህንነት አባላት አፍነው ሰሜን ኮሪያ ፒዮንግያንግ ይዘዋቸው ገብተው ነበር። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታደግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። ከደቡብ ኮሪያ የታፈኑት እነዚህ ሁለት የፊልም ባለሙያዎች በኪም ጆንግ ቀጭን ትዕዛዝ የሆሊውዱን ጎዜላን ፊልም ለሰሜን ኮሪያ ኮሚኒስታዊ የፖለቲካ ፍጆታነት መዋል በሚቻልበት መልኩ እንደገና እንዲያዘጋጁ ተደርጎ በፒዮንግያንግ የፊልም ቤቶች ጉድ እየተባለ ታየ። ምክንያቱም ሰውየው ምንም የማይሳናቸው የሰሜን ኮሪያው ታላቅና ብልሁ የዕድሜ ልክ መሪ ኪም ጆንግ ኢል ነበሩ። በዛች ሀገር እንዲህ እንደዋዛ ኪም ጆንግ ኢል እያለን የምንጠራቸውን እኚህን ፕሬዝዳንት የሀገራቸው ዜጎች ለመጥራት ከፈለጉ እጅግ ብዙ ውዳሴና የአድናቆት ቃላትን ከስማቸው በፊት የማስገባት ግዴታ አለባቸው። ከነዚህም ውስጥ የባኩ ማውንት፣ ኮከብ፣ ከገነት የተላከለን የፀሐይ ጸዳል፣ ውዱ የሶሻሊዝም ፀሐይ፣ አስተዋዩ ታላቅ ሰው ኪም ጆንግ ኢል ብሎ መጥራት ግዴታ ነው። ይህ ብቻ አይደለም። በዚህ ጉደኛ ሀገር ያሉ አስገራሚ ህጎች ለሰም የሚያጠራጥሩ እውነት ብሎ ለማመንም የሚከብዱ ናቸው። ለዛሬ ጥቂት እናጋራችሁ። በሰሜን ኮሪያ እስካሁንም አደንዛዥ ዕፅ መጠቀም ህጋዊና በመንግስት የማይከለከል ሲሆን እዚህ በሀገራችን ከከተማ ወጣ ስንል ሰብሎችን እንደምናየው በዛ ደግሞ ትላልቅ የአደንዛዥ ዕፅ ማሳዎችን ማየት እየተለመደ ነው። እዚያች ሀገር ውስጥ ህጋዊ ከመሆኑም በላይ ከትንባሆ ያነሰ የጤና ጉዳት የሚያስከትል ሁነኛ አማራጭ ተደርጎ ይቆጠራል። ማሪዋና የተባለው አደንዛዥ ዕፅ በብዛት የሚበቅል ሲሆን በመንግስት ኤጀንሲዎች ሳይቀር እየተመረተ ወደ ሌሎች ሀገራት ተልኮ የውጭ ምንዛሪ ያስገኛል። እስከ ቅርብ ዓመታት ድረስ በዚህች ሀገር አንድ ሰው በመምህርነት ሙያ ሰልጥኖ በሙያው ለማገልገል ከፈለገ በቅድሚያ አኮርዲዮን የሚባለውን የሙዚቃ ኢንስትሩመንት መቻሉን እርግጠኛ መሆን አለበት። ይህን የሙዚቃ መሳሪያ መጫወት ያልቻለ ሰው በሰሜን ኮሪያ ውስጥ ፈጽሞ ማስተማር አይችልም። ሌላው አስደንጋጭና ከ20 ዓመታት በኋላ የተተወ ህግ ደግሞ አንድ ሰው ከባድ የተባሉ ወንጀሎችን ከፈጸመ ከልጆቹና ከወላጆቹ ጋር አብሮ እንዲታሰር የሚያስገድድ የነበረ ሲሆን ይህም ሰሜን ኮሪያን በአንድ ሰው ጥፋት 3 ትውልድ ወህኒ የሚገባባት የዓለም ብቸኛ ሀገር አድርጓታል። በሰሜን ኮሪያ መንግስት እውቅና ከተሰጣቸው 20 አይነት የሴቶች የፀጉር ስታይሎች ውጭ መጠቀም እንደ ወንጀል ተቆጥሮ የሚያሳስር ሲሆን ወንዶች ደግሞ በመንግስት እውቅና ከተሰጠው 9 አይነት ስታይሎች ውጭ ፀጉራቸውን ከተስተካከሉ ለሳምንታት ወህኒ መጣል ግድ ነው። በሰሜን ኮሪያ ወንዶች ታላቁና ብሉን መሪያቸውን እንደ ሞዴል መውሰድ እንዳለባቸው ግድ በሆነበት በዚች ሀገር ሰማያዊ ጂንስ መልበስ የምዕራቡን ፖለቲካዊ ፍልስፍና እንደመቀበል ስለሚወሰድ ሰማያዊ ጂንስ መልበስ በከባዱ የሚያስቀጣ ወንጀል ነው። ይህም ብቻ መጽሐፍ ቅዱስ ማንበብ፣ መስበክና መሸጥ የሰሜን ኮሪያ ባለሙያዎች ካዘጋጇቸው አገር በቀል የጥበብ ስራዎች ውጪ የሌሎች የዓለም ሀገራትን ሙዚቃም ሆነ ፊልም መመልከት ወንጀል ነው። ሰሜን ኮሪያውያን ይህንን በህግ የማይፈቀድ ወንጀል ፈጽመው ከተገኙ ማለትም የሌሎች ሀገራትን ፊልሞችና ድራማዎች ሲመለከቱ፣ ሙዚቃዎች ሲያዳምጡ፣ የሙዚቃ ቪዲዮዎችን ሲያዩ ከተገኙ እስከ ሞት የሚደርስ ቅጣት ይጠብቃቸዋል። ሙዚቃዎቹና ፊልሞች የጃፓን፣ የአሜሪካና የደቡብ ኮሪያ ከሆኑ ቅጣቱን ከፍ ያደርገዋል። ከ15 ዓመት እስራት የሚጀምረው ቅጣቱ የሞት ቅጣት ድረስ ይራዘማል። ፊልሞችን ማከማቸት ወይም በርከት ያሉ ፊልሞችን ይዞ መገኘት ከመመልከት የከፋ ቅጣት የሚያስከትል ህገወጥ ተግባር ነው። ከተጠቀሱት ሀገራት ውጭ ያሉ ለምሳሌ ህንድ ፊልሞችን መመልከት እስራት ብቻ ሊያስቀጣ ይችላል። በዚች ተአምረኛ ሀገር የሚሰማው ህግና ደንብ አንዳንዴ ከማስደነቅም አልፎ ያስቃል። ከነዚህ አስቂኝ ህጎች መካከልም ከመንግስትና ወታደራዊ ባለስልጣናት ውጪ ሞተር ሳይክል ማሽከርከርም ሆነ የሞተር ሳይክል ባለቤት መሆን ፈጽሞ የተከለከለ ሲሆን
ፕሬዝዳንቱ የሚናገሩበት ስብሰባ መሃል መተኛት ወይም ማሸለብ ወንጀል ነው። በተጨማሪም ማንኛውም ኮሪያዊ በፕሬዝዳንቱ ስም መጠራት የማይችል ለራሱም ሆነ ለልጁ ኪም ጆንግ ኡን በሚል መጠሪያ መገልገል ክልክልና የሕግ ከመውጣቱ በፊት ስያሜውን የተጠቀሙ ግለሰቦች ስማቸውን እንዲያስቀይሩ መደረጉም ጭምር አጃይብ የሚያሰኝ ነው። ውድ ቤተሰቦቻችን እንዲቀርብና እንዲሰራላችሁ የምትጠቁሙን ማንኛውም ነገር ካለ በኮሜንት መስጫው ስር ማስቀመጥ እንዲሁም ሰብስክራይብ እና ሼር ማድረግ ቤተሰብነታችሁን እንድታጠናክሩ የአክብሮት ግብዣችን ነው። ሰላም ለሀገራችን።